ሰላም ሰላም የቻናላችን ተከታታዮች እንድሪያስ ነኝ። የ2016 የብሔራዊ ጥያቄ መስራታችን እንደቀጠለ ነው። አሁን ደግሞ ጥያቄ እንመለከታለን ዛሬ which one of the following number is the coefficient of x the power of 6 y the power of 4 in the expansion of x plus y the power of 10 ይላል። ኦኬ ይሄ ደግሞ ከየት ነው የመጣው? from binomial expansion ከምትሉት ግሬድ 11 ላይ statistics and probability የሚል ተምራችኋል። I hope ስለዚህ እዛ ቻፕተር ላይ statistics and probability ላይ ባይኖሚያል ቴረም የሚባል ቴረም ተምራችኋል። ኦኬ አሁንም የጥያቄ መስራት እንድትችሉ የተወሰነ ሪቪዥን እዚህ ላይ ሰጣችኋል። ኦኬ ባይኖሚያል ቴረም ኦኬ ባይኖሚያል ቴረም ላይ ምንድነው የምናደርገው? ለምሳሌ look at this for any integer for any non-negative integer actually non-negative integer n ብለን የምንጠራው አንድ ነን ኔጋቲቭ የሆነ which means ፖዚቲቭ ማለታችን ነው ኢንቲጀር ቢኖረን look at this the expansion of this one that is x plus y the power of n is equal to n expand ስናደርገው for non negative integer n the expansion of this one እንዴት ነው expand የሚደረገው according to the binomial theorem expansion በደንብ ተከታተሉኝ we have combination C ትላላችሁ I think you learned about combination and permutation እኔም የሰራኋቸው ቪዲዮዎች ስላሉ መለስ ብላችሁ ማየት ትችላላችሁ ስለ combination and permutation probability ላይ so combination of እንልና we'll take this n እቺን ፓወር ነው እዚህ ጋር የምናመጣት ልብ በሉ ሁሉ ጊዜ ይሄ n ከመጣ በኋላ we start with 0 ከ0 ጋር combination እንሰራለን ስለዚህ ሁሉ ጊዜ ስትጀምሩ binomial expansion ስትሰሩ combination of n, 0 ታደርጋላችሁ then take this one እቺን ታመጣላችሁ x ይሄን x ካመጣችሁ በኋላ እቺን n ነው እዚህ ጋር ፓወር የምታመጧት አሁን እቺ x መታ ሙሉ n-ን ወስደዋለች እዚህ ጋር ያለው ሙሉ ፓወር n-ን ወስዳለች እዚህ ጋር ስለዚህ y ሊሆን የሚችለው ምንድነው ማለት ነው ፓወሩ 0 ነው የሚሆነው ሁሉ ጊዜ ልብ በሉ የኤክሱና የዋዩ ፓወር ድምር ሁሉ ጊዜ ከዚህ n ጋር እኩል መሆን አለበት ወይም ከዚህ n ጋር እኩል መሆን አለበት ማለት ስለዚህ n + 0 is n ማለት ነው በቃ ወይም የመጀመሪያው ፊደል ይሄን ይወስዳል ሁለተኛው ደግሞ ይሄኛውን ይወስዳል እንደማለት ነው የመጀመሪያ ይሄን ካስታወሳችሁ ከዚህ በኋላ ምን እየሆነ ነው የሚሄደው ከዚህ በኋላ ምን እንደሚለን ህጉ look at this plus combination of ይሄ n አይቀየርም ይሄ n እንዳለ ይቀመጣል ይሄ ግን በአንድ እየጨመረ ይሄዳል 1 2 3 እያለ ይሄዳል እስከ መቼ ድረስ ከn ጋር እኩል እስከሚሆን ድረስ ማለት ነው ለምሳሌ አሁን ይሄ 10 ቢሆን ፓወራችን 10 ከ0 ጋር ቀጣይ 10 ከ1 ጋር 10 ከ2 10 ከ3 እያልን 10 ከ10 ጋር ሲደርስ እንቆማለን እንደማለት ነው ስለዚህ combination of n, ናው ይሄ 0 አንድ እየጨመረ ነው የሚሄደው እዚህ ጋር አንድ ይሆናል ያ ማለት ይሄ ደግሞ በቀላሉ ምን ይሆናል ማለት ነው x ፓወር እቺ n የነበረችዋ በአንድ ትቀንሳለች n - 1 ይሄኛው y ደግሞ ፓወር 0 የነበረው አንድ ያንሰራራል ማለት ነው y the power of 1 ይሆናል ማለት ነው አሁን በደንብ አዳምጡኝ እዚህ ጋር look at this ይሄና የተደምሮ ሁሉ ጊዜ ይሄ መስጠት አለበት ብለናል ይሄም እነዚህ ሁለቱ ቢደመሩ እንደምታዩት n - 1 ሲደመር አንድና ኔጌቲቭ አንድ ስለሚጠፋ n ነው የሚቀረው ማታችን ነው በሌላ አባባል ይሄ ከነበረበት በአንድ እየቀነሰ ይሄ ደግሞ በአንድ እየጨመረ ለምሳሌ ይሄ 10 እና 0 ከነበር ይሄ 9 1 ቀጣይ ደግሞ 8 2 7 3 እያለ ይሄዳል ማለታችን ነው ኦኬ ጉድ ልቀጥል አንድ ስቴፕ ፕላስ እዚህ ጋር ልቀጥል ኮምቢኔሽን ኦፍ ትሉና ደግሞ ይሄ n አይቀየርም ብለናል የመጀመሪያው n አይቀየርም n ነው እዚህ ጋር ከ0 ጋር ነበር ከ1 ጋር ነበር አሁን ደግሞ ከምን ጋር ይሆናል ከ2 ጋር ይሆናል ማለታችን ነው then x ፓወሩ በፊት n ነበረ አንድ ቀንሶ n - 1 ሆነ አሁን ደግሞ አንድ ሲቀንስ n - 2 ይሆናል የy ፓወር ደግሞ 0 ነበር አንድ ጨምሮ አንድ ነበር አሁን ደግሞ ምን ይሆናል y the power of 2 ይሆናል ማለት ነው ስለዚህ x ፓወሩ በአንድ እየቀነሰ ይሄዳል y ደግሞ በአንድ እየጨመረ ይሄዳል እስከ መቼ ድረስ ልክ መጨረሻ ላይ ስንደርስ ልብ በሉ አሁን እዚህ ጋር መጨረሻ ላይ ሄዶ combination of n, ምን ይሆናል እዚህ ጋር n, 0 የነበረው አንድ n, 1 n, 2 n, 3 እያለ እስከ n ይመጣል ማለት ነው እዚህ ጋር እኩል ሲሆኑ ማለት ነው ኦኬ ልክ እዚህ ጋር ስንደርስ ምን ይሆናል አሁን ልብ በሉ x ትሉና መጀመሪያ x ሙሉ ፓወሩ ተቆጣጥሮት ነበር n-ን y ደግሞ 0 ነበር የነበረው ከዛ x በአንድ እየቀነሰ y ደግሞ በአንድ እየጨመረ ነበር የመጣው ልክ እዚህ ጋር ሲደርስ x 0 ይሆናል y ደግሞ መጀመሪያ x የነበረውን ፓወር n-ን ይቆጣጠራል ማለታችን ነው ካን ዩ ሲት አሁን ሁሉም ጋር ብትመጡ n + 0 it is n n - 1 + 1 it is n
ኤን ማይነስ 2 ፕላስ 2 ኔጌቲቭ 2 እና 2 ስለሚጠፋ አሁንም ኤን መሃል የዘለልኳቸውም እንደዛው እዚህም ስትመጡ 0 ፕላስ ኤን ኢዝ ኤን ማለታችን ነው። ስለዚህ ሁልጊዜ ፎር ኤኒ ነን ኔጋቲቭ ኢንቲጀር ኤን we can expand this one x plus y is the power of n like this ማለት በዚህ መንገድ ኤክስፓንድ እናደርገዋለን ማለታችን ነው። ኦኬ አሁን ግን እኛ የተጠየቅነው ጥያቄ ተመልከቱ። አሁን which one of the following number is the coefficient of የተጠየቅነው ሙሉ ኤክስፓንሽኑ ስሩ አልተባልንም። ይሄን ጠቅላላ ሙሉ ኤክስፓንድ አድርጎ አልተባልንም። ምክንያቱም አሁን ሙሉ ኤክስፓንድ እናድርግ ብንል በጣም ሰፊ ስራ ይሆንብናል ማለታችን ነው። እንደውም እዚህ ጋር አንድ ቬሪ ኢምፖርታንት ኖት መናገር ፈልጋለሁ። ይሄ ፓወራችን 10 ስለሆነ ሙሉ ኤክስፓንድ እናድርግ ብንል 11 ተርሞች ነው የሚኖረን። ሁልጊዜ ከፓወራችን አንድ ጨምረን 10 ከሆነ 11 ይሆናል። 11 ተርሞች ይኖራል። 11 የዚህ አይነት ስራ ይጠበቅብናል ማለታችን ነው። ተርሞቹ 11 ነው የሚሆኑት ብዛታቸው። እኛ ግን ከዛ ውስጥ አንዷን ተርም ነው ገንጥለው የጠየቁን። የዚህ ኮፊሸንት x the power of 6 y the power of 4 የሚባል ኤክስፕሬሽን እዚህ ክስተት ውስጥ ይፈጠራል። ለምሳሌ ይሄን ስንሰራ ናው እስኪ ተመልከቱ። እዚህ ጋር እንምጣ። x plus y ወደ ጥያቄው ስንመጣ አሁን እቺ ፓወር ምን ተደርጋለች? አሁን 10 ነው የተደረገችው። በዚህ መሰረት አሁን ለስራ በየብል ኮምቢኔሽን ኦፍ ልና ኤናችን ምንድነው? 10 ነው። 10 0 ኮምቢኔሽን ኦፍ 10 0 ካልኩ በኋላ x the power of ኤናችን ማን ነው? እኛ ጋር 10 y ደግሞ ፓወር 0 ይሆናል። እንዲህ ያለ ነው የሚቀጥለው። እኛ ግን አሁን የx the power of 10 የy the power of 0 አይደለም የምንፈልገው። እኛ የምንፈልገው በዚህ ኤክስፓንሽን ውስጥ መሃል ቦታ የሆነ ቦታ ላይ የሚከሰት ይሄ ፓርት አለ ማለት ነው። የዚህ ነው ነጥ ለማውጣት የምንፈልገው ማለት ነው። ኦኬ አሁን በደንብ እስኪዩት። ልክ ይሄ 10 ሲሆን እቺ 10 ስትደረግ ይሄ 10 ይሆናል። ይሄ 0 ነው። ይሄ ደግሞ 10 ማይነስ 1 ይሄ 9 ይሆናል። ይሄ 1 ነው። ቀጣይ ደግሞ ይሄ 10 ማይነስ 2 8 ይሆናል። ይሄ 2 ነው። እንዲህ ያለ ነበር የሚሄደው። ስለዚህ በዚህ መሰረተኛ የምንፈልገው የማንን ነው? x ፓወር 6 y ፓወር 4። አሁን ምን እናደርጋለን ማለት ነው? በደንብ ተከታተሉኝ አሁን። ኦኬ ስለዚህ እኔ የምፈልገው x + y ፓወር 10 በሚለው ውስጥ ይሄ ኤክስፓንድ ሲደረግ ከሚመጡት የሆነ ተርም ይኖራል እዚህ ጋር ዘን ፕላስ we have another term ፕላስ የሆነ ተርም ይመጣል ፕላስ ተርም ፕላስ እያለ ይቀጥላል። 11 ተርሞች ይኖራሉ ብለናል። ከነዚህ ውስጥ እኛ የምንፈልገው የትኛው ነው? x ፓወር 6 y ፓወር 4 የሚመጣበትን። ለምሳሌ እዚህ ጋር ነው እንበል x ፓወሩ 6 እንዲሆን እንፈልጋለን። የy ፓወር ደግሞ 4 እንዲሆን እንፈልጋለን። እዚህ ጋር በነገርኳችሁ መሰረት ኮምቢኔሽናችን ምን ይሆናል ማለት ነው? ኮምቢኔሽን ኦፍ ሁልጊዜ በኮምቢኔሽናችን ላይ እንደምታዩት መነሻው n ነው። ሁሉም ላይ n ነው ጀምሮ እስከሚጨርስ ድረስ። ስለዚህ ለኛ ኤናችን ደግሞ ማን ነው? ይሄ n ማለት ይሄ 10 ነው ለኛ። ኮምቢኔሽን ኦፍ 10 ኮማ ኦኬ ከዛ ምን እናደርጋለን ብለናል? እዚህ ጋር የምናመጣት ይሄንን ብናመጣም እንችላለን፣ ይሄን ብናመጣም ችግር የለም። ምክንያቱም ኮምቢኔሽን ኦፍ 10 6 ማለትና ኮምቢኔሽን ኦፍ 10 4 ዘሴም ነው። ግን ለኮንሲስተንሲ እንዲመቻችሁ ለእናንተ ሁልጊዜ የሁለትኛዋን እዚህኛው ላይ እናረጋታለን ስላልን አንድ ሲሆን ይሄን አንድ እናረጋለን እያልኩ ስለመጣሁኝ እዚች ጋር እቺ 4 ስትሆን እቺን 4 ነው እዚህ ጋር ማመጣት ማለት ነው። ስለዚህ ኮምቢኔሽን ኦፍ 10,4 ይመጣል ማለታችን ነው። ስለዚህ የx the power of 6 y the power of 4 ኮኤፊሺየንት የሚባለው እቺ ናት ማለት this is the coefficient the combination of 10,4 ማለት ነው። what is combination of 10,4? አሁን ኮምቢኔሽን ደግሞ እናስታውስ ትንሽ ሪቫይዝ ላድርግላችሁ እዚህ ጋር don't forget this rule please. Combination of n, k where these two numbers are non-negative integers non-negative የሆኑ ኢንቲጀሮች ናቸው where n is greater than or equal to k የn ዋጋ ሁል ጊዜ ከk ጋር እኩል መሆን ይችላል ወይም n ከk መብለጥ አለበት። ይሄን ታውቃላችሁ። now combination of n, k ሲባል ምን እንደሚለን ህጉ ይችኛዋን የመጀመሪያዋን ኢንቲጀር n ፋክቶሪያል እናደርጋለን ኦቨር ከሁለቱን እናቀናንሳለን n - k ፋክቶሪያል then k ፋክቶሪያል this is our rule of combination የኮምቢኔሽን ህግ ይሄን ነው የሚለን። በዚህ መሰረታው ለኛ ጥያቄ combination of 10,4 ምንድነው ነው? combination of 10,4 ስለዚህ እቺ 10 እንደማን እያገለገለች ነው? እንደ n። አራት ደግሞ እንደማን እያገለገለ? እንደ k። ስለዚህ ይሄ ማለት 10 ፋክቶሪያል ኦቨር 10 - 4 is what 6 ፋክቶሪያል then 4 ፋክቶሪያል ማለት ነው according to this rule። በዚህ መሰረት እናያለን። now what is 10 ፋክቶሪያል ማለት ደግሞ በቀጣይ ኦኬ እሱንም እንደዚሁ እንመልከት። እንዳትረሱ ይሄንን n ፋክቶሪያል ማለት ሁሉ ጊዜ n ፋክቶሪያል ማለት ራሱ ምን ማለት ነው? it is the product of the first n natural numbers ማለት ነው። የመጀመሪያዎቹን n natural numbers ማባዛት ማለት ነው። ለምሳሌ n ፋክቶሪያል ሲባል ምን ማለት ነው? what is the first this one? this is n then subtract 1 from this one n - 1 n - 2 እያላችሁ እስከ ማድረስ መሄድ ነው እስከ 1 ድረስ ማለት ነው።
ለምሳሌ ይሄ 10 ፋክቶሪያል ከተባለን 10 ፋክቶሪያል ማለት you start from 10 ከ10 ትጀምራላችሁ። ከዛ አንድ ቀንሱበት ከ10 ላይ 9 አንድ ስቀንሱ 8 7 እያለ እስከ ድረስ ይሄዳል እስከ 1 ድረስ። ይሄ ማለት ከ1 እስከ 10 ያሉትን የመጀመሪያዎቹን 10 ናቹራል ነምበር ማለት 1 2 3 4 እስከ 10 ድረስ ማባዛት ማለት ነው። so don't forget that n ፋክቶሪያል ማለት it is nothing but it is a product of the first n natural numbers. ኦኬ ስለዚህ what is 10 ፋክቶሪያል ማለት 10 ፋክቶሪያል ማለት it is 10 ከ10 ጀምራለሁ ሲባዛ በስንት 9 8 7 6 እያልኩ መሄድ እችላለሁ እስከ 1 ድረስ። ነገር ግን እዚህ ጋር ስደርስ 6 ላይ ማቆም እችላለሁ። ለምን? እቺ 6 ፋክቶሪያል ስላለች ማጣፋት እንድችል 6 ፋክቶሪያል ብያቆመዋለሁ ማለት ነው። ናው ይሄን ከመተንተን ይልቅ 6 ፋክቶሪያል እንዳለ ይቀመጥና ከታች ያለው ይሄ 6 ፋክቶሪያል ይሄንን ካንሰል ያደርገዋል ማለታችን ነው። ኦኬ 4 ፋክቶሪያል ማለት ግን ምን ማለት ነው? 4 ፋክቶሪያል ደግሞ ማለት ከ4 ይጀምራል አንድ እየቀነሰ ዝቅ ሲል 3 2 1 ጋር ደረስን ማለት ነው። ይሄን እስከ 1 ድረስ ያልተነተንኩት ለምንድን ነው? 6 ፋክቶሪያል ስላለ ስለሚያጠፋፋው ነው። ምክንያቱም ጊዜ ማቃጠል ነው እንጂ 6 5 4 ያልኩ ቤት ይሄም እንደዛው ማለቱ ስለማይቀር 6 በ6 5 በ5 አጣፋ ከምኖር እንደዚህ ያደርገዋል ማለታችን ነው። በቃ ይሄ ቀረን ማለት ነው። እዚህ ጋር እንደምታዩት አሁን እንዲህ ማድረግ ይችላል። ሉክ አት ዲስ ይችን 4 ከ2 ጋር ባባዛ 8 አይመጣም። 4 ታይምስ 2 ማለት 8 ነው። ስለዚህ ይሄ 2 እና ይሄ 4 አንድ ላይ 8ን ያጠፋልኛል። እዚህ ጋር 8 ካንሰል ያደርጋል። ስለዚህ ከታች የሚቀረኝ ምን ብቻ ነው? 3 ብቻ ነው የሚቀረኝ። ይሄ ደግሞ በ3 1 ይሄ በ3 ስንት ይሆናል? 3 ይሆናል። 9 ለ3 ሲካፈል 3 ይመጣል። ስለዚህ የሚቀረኝ ምንድነው? እዚህ 10 አለኝ፣ እዚህ 3 አለኝ፣ ይሄ 8 ኦልሬዲ ጠፍቷል፣ 7 እዚህ ደግሞ አለኝ። ስለዚህ 10 ሲባዛ በ3 30 30 ሲባዛ በ7 ማለት ነው which is 210 ይመጣል ማለታችን ነው። so the correct answer is 210 ይሆናል ማለት that means each part 210 ማለት ነው። ስለዚህ ተርሙ ምንድነው የሚሆነው ማለት ነው 210 x power 6 y the power of 4 ሚል እናገኛለን። 210 x the power of 6 y the power of 4 ሚል ነገር እናገኛለን። ስለዚህ ኮኤፊሺየንት ማለት ደግሞ ምን ማለት ነው በማቴማቲክስ? ኮኤፊሺየንት means a number that comes before a variable ማለት ነው። ከዚህ ቫሪያብል x the power of 6 y the power of 4 ከሚለው ኤክስፕሬሽን ቀድሞ የመጣው ይሄ ነገር we call it ኮኤፊሺየንት ብለን እንጠራዋለን። the coefficient of what x power 6 y power 4 የተጠየቅነው ይሄን ማግኘት ነው። ስለዚህ the correct answer is 210 የሚለው ወይም ቾይስ ኤ ላይ የተቀመጠው መልስ ትክክል ይሆናል ማለታችን ነው። ቀጣይ ጥያቄዎችን ይዤ በቀጣይ ቪዲዮ ቀርባለሁ። ለዛሬ ስለተከታተላችሁ አመሰግናለሁ። ሰላም።